በመካከለኛው ምስራቅ ሰማይ ስር ለዘመናት የቆየው የወታደራዊ የበላይነት ትረካ ዛሬ በአንድ አስደንጋጭ የቴክኖሎጂ ውጤት ምክንያት ሙሉ በሙሉ ተቀይሯል። የዓለም ልዕለ ኃያል የምትባለው አሜሪካና የእርሷ የቅርብ ወዳጅ እስራኤል ለዓመታት የገነቡት የማይበገረው የሚሳኤል መከላከያ ጋሻ ዛሬ በኢራን እጅ በተሰራ አንድ ምስጢራዊና አስፈሪ መሳሪያ ፊት እንደ ሸረሪት ተበጣጥሷል። ይህ መሳሪያ ዚግዛግ ሚሳኤል በመባል የሚታወቅ ሲሆን በባህሪውም ሆነ በቴክኖሎጂው በሰው ልጅ የጦርነት ታሪክ ውስጥ ታይቶ የማይታወቅ አዲስ የጥፋት መለከቱ ነው ብቅ ብሏል። የፔንታጎን አዛዦችና የሲአይኤ ስለላ ባለሙያዎች በከፍተኛ ድንጋጤ ውስጥ የወደቁት አሜሪካ በሚሊዮን የሚቆጠሩ ዶላር አፍስሳ የገነባቻቸው ታድና ፓትሪዮት የመከላከያ ስርዓቶች ይህንን ሚሳኤል መከታተል ቀርቶ በራዳር መስኮታቸው ላይ እንኳ ማየት ስላልቻሉ ነው። ይህ ዘገባም ኢራን እንዴት ዓለምን ያስደነገጠችበትን ይህንን የማይመታ ሚሳኤል እንደሰራችና አሜሪካን እንዴት መከላከያ አልባ እንዳደረጋት በጥልቀት ይተነትናል። አብራችሁን ቆዩም። ይህ የኢራን አዲስ ቴክኖሎጂ ውጤት ተራ የባለስቲክ ሚሳኤል አይደለም። ይልቁንም እንደ እባብ ግጥም ማዘዘግ የሚጓዝ የሞት ቀስት እንጂ። የዚግዛግ ሚሳኤል ዋነኛ ምስጢር ያለው በበረራ ስልቱ ላይ ነው። እንደተለመዱት ሚሳኤሎች ቀጥተኛ በሆነ አሊያም ቀድሞ በሚታወቅ የፓራቦላ መስመር ከመጓዝ ይልቅ በበረራ ላይ ያለ አቅጣጫውን በየሰከንዱ የመቀየር አስገራሚ ችሎታ አለው። ይህንን ለማድረግ ደግሞ የኢራን ጦር መሐንዲሶች እጅግ ረቂቅ የሆነ የሞተር እንቅስቃሴ ዘዴን ተጠቅመዋል። በሚሳኤሉ ጉዞ ወቅትም ሞተሩ በተደጋጋሚ እየጠፋና እየተነሳ የሚሳኤሉን ፍጥነትና አቅጣጫ ስለሚቀያየረው ማንኛውም ዘመናዊ የመከላከያ ስርዓት ሚሳኤሉ ቀጥሎ የት እንደሚሄድ መተንበይ አይችልም። ይህ የማይታወቅ የበረራ መስመር አሜሪካን ለዘመናት ስትመካበት የነበረውን የሚሳኤል ጠላፊ ቴክኖሎጂ ሙሉ በሙሉ ከጥቅም ውጭ አድርጎታል። ጠላፊ ሚሳኤሎች የሚሳኤሉን ቀጣይ አቅጣጫ አስልተው ለመምታት ሲሞክሩ፣ የኢራኑ ዚግዛግ ሚሳኤል ግን በድንገት አቅጣጫውን በመቀየር አምልጦ ይሄዳል። ይህ ማለት አሜሪካ ዛሬ ይህንን ሚሳኤል ለመከላከል ያላት ዕድል ወደ ዜሮ ተጠግቷል ማለት ነው። ከቴክኒካዊ ዝርዝሮቹ ስንነሳ ይህ ሚሳኤል የተገነባው ሲጅል ማርክ2 በተባለው የኢራን መካከለኛ ርቀት ሚሳኤል መድረክ ላይ ነው። ነገር ግን አዲሱ ዚግዛግ ሚሳኤል በውስጡ የያዘው ኃይልና ፍጥነት ከቀድሞቹ እጅግ የላቀ ነው። የሚሳኤሉ ሞተር በደረቅ ነዳጅ ወይም ሶሊድ ፊውል የሚሰራ በመሆኑ በአጭር ደቂቃዎች ተዘጋጅቶ ለመተኮስ ዝግጁ ይሆናል። ይህ ደግሞ አሜሪካ ሚሳኤሉ ከመተኮሱ በፊት በሳተላይት አይታ ለማጥፋት የምታደርገውን ጥረት ዋጋ ያሳጠዋል። ከሁሉም በላይ ግን የዚህ ሚሳኤል ፍጥነት በሰዓት እስከ ማክ 13 ይደርሳል ተብሎ ይገመታል። ይህ ማለት የድምፅን ፍጥነት በ13 እጥፍ የሚያጠፍ እጅግ አደገኛ ፍጥነት ነው። በዚህ ፍጥነት የሚጓዝን ሚሳኤል ለመጥለፍ ቀርቶ በአይን ለማየት እንኳ የማይቻል ሲሆን አሜሪካ በአሁኑ ወቅት ያሏት ጠላፊ ሚሳኤሎች እንዲህ ያለውን ከፍተኛ ፍጥነት መቋቋም አይችሉም። 2500 ኪሎ ሜትር የመጓዝ አቅም ያለው ይህ ሚሳኤል ከመካከለኛው ምስራቅ ተነስቶ በመላው ቀጠና የሚገኙ የአሜሪካ የጦር ሰፈሮችን፣ የነዳጅ ማጣሪያዎችንና ስትራቴጂካዊ ተቋማትን በደቂቃዎች ውስጥ አመድ የማድረግ አቅም አለው። የዚግዛግ ሚሳኤል መፈጠር ለአሜሪካ ወታደራዊ ስትራቴጂ ትልቅ መርዶ ነው። ፔንታጎን ለዓመታት ሲያራምደው የነበረው የቴክኖሎጂ የበላይነት አለኝ የሚለው ትረካ ዛሬ በቴህራን ተራራዎች ውስጥ በተሰራው በዚህ መሳሪያ ምክንያትም ክፉኛ ተመቷል። ኢራን ይህንን ሚሳኤል የሰራችው አሜሪካ ካሏት ከፍተኛ ወታደራዊ አቅም ጋር ባልተመጣጠነ ጦርነት ለመፋለም ነው። አሜሪካ በሚሊዮን የሚቆጠር ዶላር የሚያወጡ ጠላፊ ሚሳኤሎችን አንድን የኢራን ሚሳኤል ለመምታት ስትጠቀም፣ የኢራኑ ዚግዛግ ሚሳኤል ግን አቅጣጫውን እየቀያየረ አሜሪካን በገንዘብም ሆነ በመሳሪያ ክምችት እንድትከስር ያደርጋታል። ሲኤንኤን በቅርቡ ይፋ እንዳደረገው አሜሪካ በኢራን ግንባር የነበራት የታድ መከላከያ ክምችት በ80 በመቶ ተሟጧል። ዛሬ ደግሞ ሊመታ የማይችል ዚግዛግ ሚሳኤል ወደ አውድማው መግባቱም አሜሪካንን ወደ ፍጹም ውድቀት እየመራት ነው። የዚግዛግ ሚሳኤል ስልታዊ አንድምታው ከወታደራዊ ግስጋሴ ባለፈ የፖለቲካዊ የኃይል ሚዛኑን ሙሉ በሙሉ የሚገለብጥ ነው። ኢራን ይህንን ሚሳኤል በተግባር በልምምድ ላይ መፈተኗን የሚጠቁሙ ሪፖርቶች መውጣታቸው ዋሽንግተን በኢራን ላይ የምታደርገውን ማንኛውንም አይነት ወታደራዊ ጥቃት ዳግም እንድትመረምር አስገድዷታል። ትራምፕ ኢራንን እናጠፋታለን እያሉ ቢፎክሩም መሬት ላይ ያለው እውነታ ግን አሜሪካ ይህንን በዚግዛግ የሚሄድ መሳሪያ መከላከል አቅም እንደሌላት ነው። ይህ ሚሳኤል በኢራን እጅ እስካለ ድረስ በመካከለኛው ምስራቅ የሚገኙ ሀያላን ሀገራትና የአሜሪካ አጋሮች በኢራን ፊት ተንበርክከው እንዲኖሩ የሚያደርግ የጥፋት ሰይፍ ሆኗል። አሜሪካ ዛሬ በኢራን ፊት ጥርስ የሌለው አንበሳ የሆነችው ይህን ሚሳኤል መቋቋም የሚችል ቴክኖሎጂ ባለቤት ስላልሆነች ነው። የዚግዛግ ሚሳኤል አቅጣጫውን እየቀያየረ የአየር መከላከያዎችን ሰብሮ የመግባት ችሎታው የአሜሪካንን የባህር ኃይልና ግዙፍ የጦር መርከቦችንም ለከፍተኛ አደጋ አጋልጧል። በፋርስ ባህረ ሰላጤና በቀይ ባህር ላይ የሚንቀሳቀሱ የአሜሪካ
የጥፋት መርከቦች የዚግዛግ ሚሳኤል ዋነኛ ኢላማዎች ናቸው። አንድ መርከብ በሚሊዮን ዶላር የሚቆጠር የራዳር መከላከያ ቢኖረውም ሚሳኤሉ አቅጣጫውን እየቀያየረ ከመጣ ግን መርከቧን ከመስመጥ የሚያድናት ምንም አይነት ተአምር አይኖርም። ይህ ደግሞ አሜሪካ በመካከለኛው ምስራቅ የነበራትን የባህር ላይ የበላይነት ለዘላለም የሚያበቃ የታሪክ ጠባሳ ነው። ቴህራን ዛሬ የዓለምን ጉሮሮ ጨበጣ የያዘችው በእነዚህ ሊመቱ በማይችሉ የቴክኖሎጂ ውጤቶቹ አማካኝነት ነው። የኢራን የዚግዛግ ሚሳኤል መፈጠር በመካከለኛው ምስራቅ ለዘመናት የቆየውን ፖለቲካዊና ወታደራዊ መዋቅር መሰረት የሚያናጋ ከመሆኑ በላይ በቀጠናው ለሚኖረው የቀጠናው ዕጣ ፈንታ እጅግ አስቸጋሪና አዲስ ትርጉም የሚሰጥ ነው። ይህ ሚሳኤልም በቀጣይ በቀጠናው ላይ የሚኖረው ተጽዕኖ እንዲሁ በአጭር ጊዜ የሚታይ ሳይሆን የአያሌን ሀገራትን የዲፕሎማሲ ካርታ ዳግም የሚቀይርና የአሜሪካን የመከላከያ ዋስትና ለዘላለም የቀበረ ታሪካዊ ክስተት ነው። በቀጣይ የሚታየው የመጀመሪያው ትልቅ ለውጥ በመካከለኛው ምስራቅ የሚገኙ የአሜሪካ አጋሮች ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ባህሬን በአሜሪካ ላይ የነበራቸው ፍጹም እምነት ተሸርሽሮ ወደ ቴህራን አቅጣጫ እንዲመለከቱ ማስገደዱ ነው። እነዚህ ሀገራት ለዓመታት ቢሊዮን የሚቆጠር ዶላር አፍስሰው የገነቡት የአሜሪካ ሰራሽ የሚሳኤል መከላከያ ስርዓትም በዚግዛግ ሚሳኤል ፊት ምንም አይነት ፋይዳ እንደሌለው በተግባር ሲረዱም በቀጠናው አዲስ የኃይል ዋልታ መፈጠሩ የማይቀር ሂደት ይሆናል። የዚግዛግ ሚሳኤል በቀጣይ በባህር ኃይል ፍልሚያ ላይ የሚኖረው ተጽዕኖ እጅግ ዘግናኝ ነው። በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱት የአሜሪካ ግዙፍ የጦር መርከቦችና የጥፋት አውሮፕላን ተሸካሚዎች በቀጣይ ተንሳፋፊ የሬሳ ሳጥኖች የመሆን ዕድላቸው ከፍተኛ ነው። አንድ ሚሳኤል በሰዓት በማክ 13 ፍጥነት እየተጠማዘዘ ሲሄድ የትኛውን መርከብ ራሱን ለመከላከል የሚያስችል ጊዜ አይኖረውም። ይህ ማለት በቀጣይ ኢራን የዓለምን የነዳጅ ደም ስር የሆነውን የሆርሙዝ ወሽመጥን በፈለገችው ሰዓት የመዝጋትና የማዘዝ ፍጹም ስልጣን ትይዛለች ማለት ነው። አሜሪካ ይህንን በኃይል ለመክፈት ብትሞክር እንኳ የዚግዛግ ሚሳኤል ጥርስ አልባ አድርጎ ስለሚያስቀራት ዋሽንግተን በቀጣይ በመካከለኛው ምስራቅ ያላትን ወታደራዊ ስምሪት በከፍተኛ ሁኔታ ለመቀነስ ልትገደድ ትችላለች። ይህ ደግሞ አሜሪካ በቀጠና የነበራትን የፖሊስነት ሚና በይፋ አክትሞለታል ማለት ነው። በተጨማሪም የዚግዛግ ሚሳኤል ግስጋሴ በቀጣይ በመካከለኛው ምስራቅ አዲስ የጦር መሳሪያ ውድድርን ወይም አርም ሬስ ይቀሰቅሳል። ኢራን ይህን ሊመታ የማይችል ቴክኖሎጂ ስትወጣ ጠላቶቿ በተለይም እስራኤል ይህን ለመመከት የሚችል አዲስ ቴክኖሎጂ ለመፍጠር ዓመታትን የሚፈጅ ጥረት ውስጥ ትገባለች። ነገር ግን የኢራን የጦር መሐንዲሶች የደረሱበት የዚግዛግ ስልት በራሱ በቀጣይነት እየዘመነ የሚሄድ በመሆኑ የምዕራቢያን መከላከያ ምንጊዜም ከኢራን ቴክኖሎጂ ኋላ ቀር ሆኖ እንዲቀጥል የሚያስገድደው ይሆናል። ይህ ሁኔታ በቀጣይ ኢራን በቀጠና ላይ ያላትን የጂኦፖለቲካ የበላይነት ወደማይነካ ደረጃ ከፍ የሚያደርገው ሲሆን እንደ ሩሲያና ቻይና ያሉ ሀገራትም ከኢራን ጋር ያላቸውን ወታደራዊ ትብብር በማጠናከር የአሜሪካንን ተጽዕኖ ሙሉ በሙሉ ለመደምሰስ ይሰራሉ። የኢኮኖሚ ተጽዕኖም ቢሆን በቀጣይ እጅግ አሳሳቢ ነው። የዚግዛግ ሚሳኤል ስጋት በዓለም አቀፍ የኢንሹራንስ ኩባንያዎችና የንግድ መርከቦች ላይ ከፍተኛ ድንጋጤ ስለሚፈጥርም በቀጣይ በሆርሙዝ ወሽመጥ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ሊቀንስ ይችላል። ይህ ደግሞ የነዳጅ ዋጋን ወደማይገመት ደረጃ መስቀል የዓለምን ኢንዱስትሪ ሽባ ያደርገዋል። ቴህራን ዛሬ የያዘችው ይህ መሳሪያ በቀጣይ አሜሪካን በኢኮኖሚ ለመቅጣት የምትጠቀምበት ትልቁ ድሏ ይሆናል። ፕሬዚዳንት ዶናልድ ትራምፕ ኢራንን እንመታታለን እያሉ ቢዝቱም በቀጣይ ግን በዚግዛግ ሚሳኤል ምክንያት የሚመጣውን የኢኮኖሚ ሱናሚ በመፍራት ወደ ድርድር ጠረጴዛ ለመምጣትና የኢራን ቅድመ ሁኔታዎች ለመቀበል ሊገደዱ ይችላሉ። የዚግዛግ ሚሳኤል በቀጣይ በመካከለኛው ምስራቅ የሚኖረው ትልቅ ውጤትም የኃይል ሚዛኑን ለኢራን ወገን እንዲያደላ ማድረጉ ነው። ከእንግዲህ በመካከለኛው ምስራቅ የሚነሳ ማንኛውም ጉዳይ ያለ ኢራን ፈቃድና ተሳትፎ መፍትሄ ሊያገኝ አይችልም። ቴህራን ዛሬ የሰራችው ሚሳኤል ነገ የአሜሪካን ግርማ ሞገስ በፋርስ ባህር ላይ እንዲሰምጥ የሚያደርግ የታሪክ መዶሻ ነው። የዚግዛግ ሚሳኤል በሰማይ ላይ የሚጽፈው ታሪክ አንድ ነው። የአሜሪካ የበላይነት አብቅቷል። አዲሱ የቀጠናው ጌታ ደግሞ ቴህራን ሆናለች። ይህ መሳሪያ በቀጣይ የሚፈጥረው ውጥረትም ዓለምን ወደ ሶስተኛው ዓለም ጦርነት ደጃፍ ሊያደርሳት ቢችልም ኢራን ግን በዚህ ሊመታ በማይችል መሳሪያ አማካኝነት ድል አድራጊነቷን ለዓለም እያስመሰከረች ነው። የሰው ልጅ ታሪክ በቀጣይ በእነዚህ በሚጠማዘዙ የሚሳኤል ክንፎች ላይ ተጭኖ ወደ አዲስና ያልታወቀ ምዕራፍ እየተጓዘ ነው። የኢራኑ የዚግዛግ ሚሳኤል ገፋ መሆን በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ወታደራዊ ስትራቴጂ ላይ ትልቅ ድንጋጤ የፈጠረ ሲሆን በቀጣይ የሚጠበቁት ሂደቶች ደግሞ የቀጠናውን የኃይል ሚዛን ለዘላለም የሚቀይሩ መሆናቸው አይቀሬ ነው። በቀጣይ በግልጽ የሚጠበቀው የመጀመሪያው ክስተት አሜሪካና እስራኤል ለዓመታት ሲመኩበት የነበረው የሚሳኤል መከላከያ ጋሻ ትርጉም አልባ ሆኖ መቅረቱ ነው። የዚግዛግ ሚሳኤል በሰዓት በማክ 13 ፍጥነት እየተጠማዘዘ የመጓዝ አቅሙ በቀጣይ አሜሪካ አዳዲስና እጅግ ውድ የሆኑ
የጦር መሳሪያዎችንና የሌዘር ወይም የጠፈር ላይ የመከላከያ ዘዴዎችን ለመፍጠር እንድትገደድ ያደርጋታል። ነገር ግን ይህንን ቴክኖሎጂ ለመገንባት ዓመታት አልፎ ተርፎም 10 ዓመታት የሚፈጅ በመሆኑ በቀጣዮቹ ጥቂት ዓመታት ውስጥ የኢራን ሰማይና የቀጠናው ስትራቴጂካዊ ስፍራዎች ለዚግዛግ ሚሳኤል ጥቃት ፍጹም ክፍት ሆነው ይቆያሉ። ይህ ደግሞ ዋሽንግተን በቀጣይ በኢራን ላይ የምትወስዱን ማንኛውንም አይነት ኢፒክ ፍሪ የተሰኘ ወታደራዊ እርምጃ ዳግም እንድትሰርዝ ወይም እንድታዘገግ የሚያደርጋት ትልቁ ምክንያት ይሆናል። በሁለተኛ ደረጃ በቀጣይ የሚጠበቀው ትልቁ የፖለቲካ ለውጥ በመካከለኛው ምስራቅ የሚገኙ ከአሜሪካ አጋሮች አስተላለፍ ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር አሜሪካ ራሷን እንኳ ከዚግዛግ ሚሳኤል መጠበቅ እንደማትችል በተረዱበት በዚህ ወቅትም በቀጣይ ከዋሽንግተን ይልቅ ወደ ቴህራን ከሚያደላ የዲፕሎማሲ መስመር መከተላቸው የማይቀር ነው። እነዚህ ሀገራት የራሳቸውን የነዳጅ ማጣሪያዎችና ከተሞች ከጥፋት ለመታደግ ሲሉ ከኢራን ጋር የሰላም ስምምነት ለማድረግና የአሜሪካን ወታደራዊ መገኘት በሀገራቸው እንዲቀንስ ለመጠየቅ ሊገደዱ ይችላሉ። ይህ ሁኔታም በቀጣይ አሜሪካ በመካከለኛው ምስራቅ የነበራትን ፍጹም የበላይነት ሙሉ በሙሉ የሚያከስምና ኢራንን የቀጠናው ብቸኛ ጌታ አድርጎ የሚሾም የታሪክ ክስተት ይሆናል። የኢኮኖሚ ቀውሱም ቢሆን በቀጣይ እጅግ አስፈሪ መልክ ይይዛል። የዚግዛግ ሚሳኤል በሆርሙዝ የባህር ወሽመጥ ላይ የፈጠረው ስጋት በቀጣይ የዓለም የነዳጅ ዋጋን ወደማይገመት ደረጃ የሚሰቅል ይሆናል። የንግድ መርከቦችና የነዳጅ ጫኝ ታንከሮች ሊመታ በማይችል ሚሳኤል ኢላማ ውስጥ መሆናቸውን ሲያውቁ የኢንሹራንስ ዋጋ ሰማይ ይነካል። ይህም በዓለም አቀፍ የሸቀጦች ዝውውር ላይ ከፍተኛ መስተጓጉል ይፈጥራል። በቀጣይ ኢራን ይህንን መሳሪያ እንደ ድርድር መሳሪያ በመጠቀም አሜሪካ በአገሪቱ ላይ የጣለችውን ማዕቀብ እንድታነሳና የኢራን የበላይነት በወሽመጡ ላይ እውቅና እንዲያገኝ ልታስገድድ ትችላለች። ፕሬዚዳንት ዶናልድ ትራምፕ ኢራን ለድርድር ተለማምጣለች የሚሉት ትረካ በቀጣይ ኢራን በዚግዛግ ሚሳኤል አቅሟ አሜሪካንን አንበርክካ ወደ ድርድር ጠረጴዛ ስታመጣት በተቃራኒው ሊገለጥ ይችላል። በተጨማሪም የዚግዛግ ሚሳኤል ስኬት በቀጣይ የሩሲያና የቻይናን ወታደራዊ አስተላለፍ ያጠናክረዋል። ሞስኮና ቤጂንግ የኢራን የቴክኖሎጂ ጥግ መመልከት በቀጣይ ከመካከለኛው ምስራቅ እስከ ፓሲፊክ ውቅያኖስ ድረስ ያለውን ከአሜሪካን ተጽዕኖ መስበር ከኢራን ጋር ያላቸውን ወታደራዊ ትብብር ወደ ላቀ ደረጃ ያሸጋግሩታል። ይህ ደግሞ በቀጣይ ዓለምን ወደ ሶስተኛው ዓለም ጦርነት አፋፍ የሚገፋ አዲስ የኃይል ዋልታ ይፈጥራል። ኪም ጆንግ ኡንና የሰሜን ኮሪያ መሐንዲሶችም ከኢራን ጋር ያላቸውን የሚሳኤል ልውውጥ በመፋጠን አሜሪካንን ከሁለት አቅጣጫ በሚጠማዘዙ ሚሳኤሎች እንዲከቧት ያደርጋታል። ለማጠቃለል ያህል የኢራን ዚግዛግ ሚሳኤል የአንድ ዘመን ማብቂያና የአዲሱ ዓለም ስርዓት መጀመሪያ ምልክት ነው። አሜሪካ ራሷን መጠበቅ በማትችልበት መጋዘኖቿ ባዶ በሆኑበትና መከላከያዎቿ በኢራን ፊት በከሸፉበት በዚህ የታሪክ ምዕራፍም የዚግዛግ ሚሳኤል የአሜሪካን የአያልነት ክብር የቀበረ መሳሪያ ሆኗል። ቴህራን ዛሬ በምዕራቢያ ላይ የሳቀች ያለችው አሜሪካ ሊመታ የማይችል ሚሳኤል ይዛ እንደምትፎክር ስላወቀች ነው። ይህ ሚሳኤል በሰማይ ላይ የሚጽፈው የታሪክ መስመር አንድ ነው። የአሜሪካ የበላይነት አብቅቷል። የኢራን ክንድ ግን ዛሬም በሰማይ ላይ እየነገሰ ነው። የዚግዛግ ሚሳኤል ሞተር እየሞቀ ነው። የአሜሪካና የእስራኤል መከላከያዎችም በድንጋጤ እየተንቀጠቀጡ ነው። ዛሬ ቴህራን የጥፋት ማዕከል ሆናለች። አሜሪካም የታሪክ ተጠያቂነቷን በደሟ ላይ ሊጽፍባት ጥቂት ሰከንዶች ቀርተዋል። የሰው ልጅ ከዚህ ሰዓት የሚተርፍበት ብቸኛው መንገድ ሀገራት ከትዕቢታቸው ተመልሰው ለእውነት ሲገዙ ብቻ ነው። ያለዚያ ግን የዚግዛግ ሚሳኤል ፍንዳታ የዓለምን የታሪክ አቅጣጫ ለዘላለም የሚቀይር ይሆናል።